ሩትዬ ንግስቷ ነብሯ ከች ብላለች። ዛሬ ደግሞ አዲስ በሆነ ነገር ነው የመጣችው። በዛ ላይ ደግሞ ደስታችን ይዛው መጥታለች። ደስታዬ አለች ሩትዬ። የኔ ደስታ ስትለው ነበር ባለፈው እና እንግዲህ ዛሬ ደስታን የማስቀናት ስራ ነበር ስትሰራ የነበረው። አቤት ሩታ እኮ ግን ማለት ነው ለስራ ማንም እኮ አይወዳደራትም። ማስመሰል ስትችልበት፣ በነገሮች ላይ ስሬስ መሆን ስትችልበት በነገራችን ላይ አብርሃምን ከዛ ላይ የሰቀለችው ያው በዚህ ጀግንነቷ ነው። በዚህ አጋጣሚ ምንም አይነት ስራ ሲሰጣት በብቃት የምትወጣ ሴት ስለሆነች ቤተሰብዬ እንዴት ናችሁልኝ? እና እንግዲህ ያው ሩቲን በየትኛውም አጋጣሚ እንድትቀር አትፈልጉም እና በቤቷ ለምን አንዳንዴ የማትመጣ አላቅም። እኔ እንጃ። እኔ የምለው እኔ ከካሜራ ማኑ ነው የሚመስለኝ ሲጀምር ማለት ነው። ምንድነው ችግሩ ግን ማለቴ በሩታ ቤት ለምንድነው ቪዲዮ የማይለቀው? ይሄ ነገር ለኔ ሁሌም ጥያቄ ይሆንብኛል፣ አይገባኝም ማለት ነው። በእያንዳንዶቹ ቤት እየዞረች ትመጣለች፣ በራሷ ቤት ግን ከስንት አንዴ ነው ቪዲዮ የምትጥለው። ለማንኛውም በማንኛውም ቤት ይሁንም ዛሬ እንግዲህ መታለች፣ ምርድ መቀብላለች ደግሞ ማለት ነው። እና ዳኒና ሩቲ ከሀገር ሊወጡ ነው። ያሳዝናል፣ ያሳዝናል። በቃ ቦታ ለቀቃችሁ ማለት ነው ለነሌባ ሁላ። እንዴ ቦታውን አንሰራፍተው እንዲይዙት ነው እንዴ? ውድ ቤተሰብ ማለት ነው። እኔ እንደው ሰሞኑን አልናገርም ብዬ ነው እንጂ ማለት ነው የምሬን እንምላችሁ በቃ የደስታ ነገር ቁርጥ ፍልጥ እያደረገኝ ነበረና ምንድነው ሩቲ እንደው እውነት ደስታን አሽቀነጠራችሁ ወይ? ውጣልኝ አልፈልግህም አለችው። ግራ ግብት ብሎኝ፣ ምክንያቱም የለም ነበር ደስታችን የለም። ሰሞኑን በየትኛው በኩል ሳየው የለም። እንግዲህ በጓደኞቹም ይመጣ ነበረ። ምናልባት እንግዲህ እኔ ያላየሁት ቪዲዮ ካለ በስተቀር ማለት ነው። እና የለም ነበረ። ሲጠፋ እንደው ከመካከላቸው የሆነ ነገር ተፈጥሮ ነው ብዬ ነበረ። ነገር ግን አይመስለኝም። እንደውም ነገሮች እየጨማመሩም ይመስለኛል። ሳስበው እንደዛ ነው ሰራዳው። እና ምንድነው ሩቲ አሁን ላይ በቃ ለደስታ እንኳን የሆነ ቦታ ትንሽ ጭላንጭል ቦታ ተስፋ ብትሰጠውም ሚዲያ ላይ ግን እንዲህ ዘላ ማምጣት አትፈልግም ይመስለኛል ሳስበው ማለት ነው። ነገሮችን ቆም ብላ ማገናዘብ ትፈልጋለች ያለውን ነገር ማለት ነው። ደስታ ግን ማለት በጣም እኮ ነው የሚያፈቅራት። እግዚአብሔርን ሙቶ ነው የሚያፈቅራት። መታደል ነው እንደዚህ ልጅ ወልዶ ራሱ መወደድ። ሩትዬ ቀሽታ ሞዴሏ እግዚአብሔርን ልጅ ወልዶ እንደዚህ መወደድ። በፍቅር ልፈንዳልሽ በፍቅር ልበድልሽ መባል መታደል ነው። ሩቲ ሸንቃጣዋ። እና እንግዲህ ዳኒና ሩታ ያው ሲያስመስሉ አንደኛ ናቸውና አስመሰሉ አይገልጸውም እኮ። እኔ እኮ በቃ ለትንሽ ላምናቸው ፈልጌ ማለት ነው። ፕራንክ መሆኑን ሳቅ በቃ ተረጋጋው። ይህ ምርም ሩታ አደረገችው እንደ ይህን ያክል ጊዜ ስትናገር የነበረውን አሁን ቀኑ ደርሶ ነው ያልኩኝ ማለት ነው። እና ግን እኔ አሁን የዛሬ ፕራንክ ደስታ እንደሚያፈቅርሽ ለማየት ነው ሩትዬ። አልገባኝም። ምን ለማለት ነው? ከደስታ ላይ የሆነ መረዳት የፈለግሽው ነገር አለ? ማየት የፈለግሽው ነገር አለ? አታስቢ። ደስታ እንኳን በጣም ነው የሚወድሽ። ችግሩ ያንቺ ነው። እንደሆነ አንቺ ትወጂዋለሽ አትወጂም የሚለው ነው እንጂ ደስታ እንኳን እኛ እንጠራጠርም። እጅግ እንደሚወድሽ ነው እያየን ያለ ነው ማለት ነው። እና የምር ስሬስ መስሎኝ ነበረ። ዳኒ ደግሞ ሩታ ዳኒን ስታመሰግነው ነበር እና የምር አንዳንዴ እውነቷን ነው። እኔ ዝም ብዬ ዳኒን ሳስበው ማለት ነው ሰዎቹን ከመረበሽ ውጪ እንደው ዝም ብሎ እያለ ወሬ ከማውራት ውጪ ውስጥ ላይ ግን ተንኮል ያለው አይመስለኝም ዳኒ። ቤተሰብ እናንተ ምን ይመስላችኋል ግን? ስለ ዳኒ ምን ታስባላችሁ? እግዚአብሔርን ምክንያቱም እንደዛ ከሩታ ጋር ተሰዳድበው ወዲያው ተገናኝተው ነው የምናያቸው። ካፉ ላይ የሚወጣውን እንጂ ወዲያው ነው ነገሮችን የሚረሳ ብዬ ነው የማስበው ማለት ነው። እነዛም ነው አሁን ከሩታ ላይ ያለው ባለፈው እንደዛ ሂጅልኝ ዞር በልልኝ በቃ አልፈልግም ተባብለው ድጋሚ በዚህን ያክል ሆኖ ሲመጡ አጀብ ነው እኮ። እና ሜሪም እንግዲህ እነሱን ለማናደድ ይሁን ሩታን ለማናደድ ይሁን ጭራሽ ፍርቱና ብላ እኮ ነው ያወጣችላት። ፍርቱና፣ አረ ፍርቱና የሚባል የሌላ ሰው ስም ነው እንዴ! እና እንግዲህ ሩትዬ እየቀለደች ነበረ። የት መሄድ አትፈልግም አሁን ላይ ማለት ነው። ለማን ብላ ነው ሀገር የምትለቀው እንዴ? ትዳሯን ቀሙ ደግሞ ሀገሯን ያስለቅቋት እንዴ? ለማንም ሰገጤ ብላ የት መሄድ አትፈልግም። ከዚህ በኋላ ልጇን ቁጭ ብላ ኢትዮጵያ ምድር ነው የምታሳድገው። እና የሄርሜላ ደጋፊ ነን ባዮች ማለት ነው። ከዛ ግን ምን ያርመጠምጣችኋል? ከሩታ ከሄርሜላ አይተሽ ነው ሄዳለው የምትዩ፣ ከሄርሜላ አይተሽ ነው እዝናናለው የምትዩ እያለች ነበረና አረ ስነ ስርዓት ይኖራችሁ እንዴ! የእናንተ ሄርሜላ እኮ የሩታን ስታይል እየለቀመች ባለፈው ኤፍሬም ያገኛት ጊዜ ሄርሜላን ታስታውሳላችሁ? ከአይኗ ላይ የነበረ መነጽር
እንዱ ቁርጥ የአይነ ስውር መነጽር ሄርሜላ ማለት እንደ ሁሉ ነገሩ ኤፍሬም እኮ ቢደብረው ነው መነጽር ነው አውልቅሽ አውሪኝ አላት ማለት ነው። ሼም ይዞት እኮ ነው። እና ምንድነው የኔ እናት ካረማመድ ጀምሮ እኮ በቃ አሁን የሷን እየወሰደች ነው። መቅበጧ ሁሉ ከሩታ የተወሰደ ነው። ገባችሁ አይደለ? ሩታ ከዚህ በፊት እንዴት ነው ቀብጥ ስትል የነበረው ከአብርሃም ጋር ስትሆኑ የነበረው ነገር ማለት ነው። እና አሁንም ያን ቀብጠቷ አለ። ሶ የሄርሜላ ነገር በሙሉ ከሩታ እየተኮረጀ እንጂ ሩታ ከማንም አይታ የምታደርገው ነገር የለም። መሄድም ከፈለገች የትም መሄድ ትችላለች፣ መብቷ ነው። ብሯ ይጨነቅ። እናንተ ምን አገባችሁ? እሷን አይተሽ ነው። እሷ ምኗ ይታያል? ሲጀመር በፈጣሪ ስም ምኗ ይታያል? ሄርሜላ አብርሽ እንደፈረደበት ከዛ ያገላብጣት እንጂ እሱም ያው እስከሚነቃ ድረስ ማለት ነው። አምሮ አውጀጅ ብሎ ሂዶ የለ አውጀጅ ካለበት ቦታ እስከሚመለስ እንደፈለገ ይሁን። ከዛ ሂዳችሁ መሳደብ፣ ማርገብገብ፣ ማቀጣጠል ምን አገባችሁ? የእናንተ ሄርሜላ እኮ አብርሃም ጋር መታላችኋለች። ከነሱ ሄዳችሁ አሽካቱ። ከሷ ቤት ከዳኒ ቤት ሄዳችሁ ለምን ሳቅሽ ነው ሩትዬ ማለት ነው። እንዲህ ቦርቅቅ ፏዝ እንጥብለሽ ሳቂ። እስኪ ሳቂ። ባንቺ ለሚቃጠሉ ህዝቦች ማለት ነው ጨምረው እንዲቃጠሉ እንዲበሳጩ ጨጓራቸው እንዲናደድ ማለት ነው። አረ ምን ሰማው መሰላችሁ ደግሞ ቤተሰብ አብርሃም እና ሄርሜላ ከሀቢባ ቤት ይቅረቡ እያሉ ማለት ነው። ከሀቢባ ቤት ቢቀርቡ አንዳቸው አብርሃም ይሰደባል ይላሉ፣ አንዳቸው ደግሞ ሩታ ትሰደባለች ይላሉ። በነገራችን ላይ ማለት ነው ከሀቢባ ቤት ቢቀርቡ 100% የምናገራችሁ አብርሃም ነቅሎ ነው የሚወጣው። የሚዋረደው እሱ ነው። ለምሳሌ ሩታ የምትጠየቀው ለምንድን ነው ቪዲዮ የቀረችው ትባላለች። እዛ በኋላ ማለት ነው አብረሽ ሲጨማለቅበት የነበረውን ቪዲዮ ተራ በተራ ምንድን ይባል ቤተሰብ እየመረዘገች ነው ኧረ ጠፋኝ እኔ ወይኔ አማርኛው ጠፋብኝ። እየመነጠቀች እንደዛ በፓንት ሲላላሱ የነበሩትን ቪዲዮ ሁሉ ለሀቢባ ታሳያለች። ሀቢባ ደግሞ አውጥታ ፍርጥ ከህዝብ ፊት ማለት ነው። ሶ አፍሮና ተሸማቆ የሚወጣው የእናንተ አብርሃም እንጂ የእኛ ሩታ አይደለች። ከምሬ ነው። ምናልባት በዛ ቪዲዮ የሆነ ወቀሳ ሊመጣባት ይችላል፣ ግን ደግሞ ከተደረገው አንጻር ነው ተብሎ ከግምት ይውላል። ገባችሁ? የአብርሃም እኮ ከግምትም አይውልም። እንዱ ለምንም የማይሆን እኮ ነው በትዳሩ ላይ ማለት ነው። እግዚኦ እና ምንድነው ሀቢባ ምናምን የምትሉትን ነገር እርሱት። ሲጀምር ሀቢባ የምትሉ ሰዎች ማለት ነው ሀቢባ እኮ ማለት ነው እንደኛ ሰው ነች እኮ። እሷ የማንንም ህይወት ገብታ እንደዚህ አድርጉ የማለት መብት የላትም። ገባችሁ አይደለ? ሩቲ ደግሞ በማንም የምትመራ ሴት አይደለችም። በሀቢባ በሉ በማንም በራሷ ቀብረር ኮራ ብላ ማድረግ የምትፈልገውን ነገር የምታደርግ የኔ ዘናጭ ምን ቲክቶክ ያዛዙራታል እንዴ? ጉድ እኮ ነው። ጭራሽ ከሀቢባ ሩቲ ማለት ነው ከሀገር በፊት ከዩቲዩበሮች እኮ ድምቅ ብላ አባይ ሚዲያ ላይ ቁጭ ያለች ሴት ነች። ላስታውሳችሁ እንዲ ጀግና ህዝብን ያነቃነቀች ሚዲያውን ያነቃነቀች ማለት ነው። አብርሃም ራሱ ደረቱን ነፍቶ ነበር የመሰከረላት በዛ ሰዓት። ሚዲያውን አነቃነቀችው። እሷ ከመጣች በኋላ ብዙ ነገሮች ነው የተቀየሩ ብሎ በአንደበቱ የመሰከረላት ሴት ነች። እና ምን ልላችሁ ፈልጌ ነው፣ አትሳደቡ። እንግዲህ ቅድም በሰራሁት ቪዲዮ ላይ እኔ የሰራሁት ቪዲዮ መልስ ፈልጌ ነበረ። ሩታ ፍች የጠየቀችበት ምክንያት ምን ደርሶባት ነው እስከ ፍች ያደረሳት ነገር መንስኤው ምንድን ነው ብዬ አንድ ሰው ሩታ ማን ነበረች ሄርሜላ ነች ብሎኛልና ማለት ነው። ሌላቸው እያዳመጡ ዝም ነው የሚሉት። ገባችሁ አይደለ? እንዴት ነው አንዳንዴ እውነታውን እያወቁ ነው ለአልሆነ ነገር የሚያሽቃብጡትና እውነታው እንግዲህ ሄርሜላ ነች። ሩታ ትዳር ልፍታ ብላ የተነሳችበት ምክንያት ነገም ዛሬም ወደፊትም ሄርሜላ ነች።